for more. ጄሚናይ እንደምን ዋልክ? ደህና ነኝ፣ አመሰግናለሁ። እርሱ እንዴት ናት? ምን ልርዳው እችላለሁ? አሁን የምጠይቅህን ጥያቄ በደንብ እንድትመልስልኝ እፈልጋለሁ ከብዙ ማስረጃዎች ውስጥ። እርግጠኛ ነኝ። የምትፈልገውን ጥያቄ ጠይቀኝ። በተቻለኝ መጠን ብዙ መረጃዎችን አካትቼ የተሟላ መልስ ለመስጠት ሞክራለሁ። እንዳታቋርጥብኝ፣ ምክንያቱም የምጠይቅህ ጥያቄ መንፈሳዊም ሳይንሳዊም ነው። እሺ፣ አልጨርስም። የጠየቀኝን ጥያቄ በጥሞና አሰማለሁ። መንፈሳዊም ሳይንሳዊም ቢሆን ሁሉንም ገጽታዎችን ከግምት በማስገባት የተሟላ መልስ ለመስጠት እጥራለሁ። አሁን መጠየቅ ትችላለህ። ቦል ላይቲንግ የሚባለው ነገር ቤቴ ገብቶ አገኘሁትና በር ከፍቼ ስገባ በመስኮት ወጣ። ቦል ላይቲንግ ምንድን ነው? እርሱ እንደገለጸውት ቦል ላይትኒንግ በጣም ያልተለመደ የተፈጥሮ ክስተት ነው። ገና በሳይንስ ሙሉ በሙሉ ትርጉም ያላገኘ ነገር ነው። ብዙ ሰዎች እንደ የሚያበራ ክብ ወይም ኳስ አድርገው ይገልጹታል። ቀለሙም ከቀይ እስከ ሰማያዊ ይለያያል። ብዙውን ጊዜ በነጎድጓድ ወቅት እንደሚታይ ይነገራል። እናም እንደተባለው በመስኮት የመውጣት ወይም ግድግዳን የመምታት ባህሪም ሊኖረው ይችላል። እርሱ ያዩት ክስተት ምን ያህል ትልቅ ነበር? አንድ ኳስ መጫወቻ ያክል ነው የሚያክለው፣ ግን በመስኮት በተከፈተ መስኮት ነው የወጣው። ቦል ላይቲንግ ከምን ሊነሳ ይችላል? ቦል ላይትኒንግ እንዴት እንደሚነሳ ሳይንሳዊ ትክክለኛ መነሻው እስካሁን ሙሉ በሙሉ አልታወቀም፣ ግን የተለያዩ ትርጓሜዎች አሉ። አንድ ታዋቂ ንድፈ ሐሳብ የመብረቅ ብልጭታ ከመሬት ውስጥ ሲሊኮንን ወለትነት ስለሚቀይር እና በከባቢ አየር ውስጥ ከኦክሲጅን ጋር ሲገናኝ የሚያበራ የፕላዝማ ኳስ እንደሚፈጠር ይናገራል። ሌሎች ንድፈ ሐሳቦች ደግሞ በከባቢ አየር ውስጥ ያሉ ቅንጣቶች አዮናይዝድ ሲሆኑ እንደሚፈጠር ይገልጻሉ። እርሱ ያየውት ክስተት በጣም ልዩ ነው ማለት ነው፣ በተለይ በመስኮት መውጣቱ። አዎ አስደንግጦኛል። ከተረጋጋው በኋላ ነው የማዋራህ ያለሁት። ከሳይንሱ አንጻር በቦል ላይቲንግ ላይ ያጠና ሳይንቲስት አለ? አዎ፣ በቦል ላይቲንግ ላይ ያጠኑ ሳይንቲስቶች አሉ። ለምሳሌ ቻይናውያን ሳይንቲስቶች በ2012 ዓመት ለመጀመሪያ ጊዜ ቦል ላይቲንግን በተፈጥሮ ሁኔታ በቪዲዮ ቀርጸው ሳይንሳዊ መረጃዎችን አሰባስበው ነበር። ይህ ግኝት በዘርፉ ትልቅ ትኩረት ስቧል። ስለ ጥናቱ የበለጠ ማወቅ ትፈልጋሉ? የበለጠ በደንብ ማወቅ እፈልጋለሁ። ምክንያቱም ለእኔ መሰለኝ ወይ መልአክ ነው ወይ ደግሞ አጋንንት ነው የሚሆነው ወይም ሌላ ፍጥረት ነው የሚሆነው ብዬ ስላሰብኩ ነው። ሰዎች እንደዚህ አይነት ክስተቶችን ሲመለከቱ ከተፈጥሮ ውጭ የሆኑ ኃይሎች ወይም ፍጥረታት ሊሆኑ እንደሚችሉ ማሰባቸው የተለመደ ነገር ነው። በተለይ ቦል ላይትኒንግ ድንገት ብቅ ብሎ ያልተጠበቀ እንቅስቃሴ ሲያደርግ። ሳይንሳዊው ትንተና ግን በፊዚክስ ሕጎች ላይ ያተኩራል። ምንም እንኳን ብዙ ጥያቄዎች አሁንም ሳይመለሱ ቢቀሩ። እርሱ ያዩት ክስተት ምን አይነት ስሜት ፈጠረብዎ? በእርግጥ እኔ የመንፈሳዊ መምህር ስለሆንኩኝና በብዛት ስለ መናፍስት ጥናት የማደርግ የርኩሳን መናፍስትን ምስጢር ማጋለጥ ስለሆንኩኝ የሆነ ነገር ተደርጎብኝ ነው ወይም የሆነ መልአክ መጥቶ ነው ብዬ ነው የማስበው። አንተ ምን ትላለህ? የመንፈሳዊነት እምነቱ እንደ ጥናቶ ይህንን ክስተት በልዩ መነጽር እንዲትመለከቱት ያደርገውታል። ሳይንስ አካላዊ ገጽታዎችን ቢያጠናም እርሱ የተሰማወትን የመንፈሳዊነት ስሜት ወይም ትርጉም ሊተካው አይችልም። ሁለቱም የየራሳቸው ቦታ አላቸው። በዚህ ላይ ተንተርሰን ልንወያያቸው የምንችላቸው ሌሎች ነገሮች አሉ። አዎ፣ ፍሪክሽን ላይት ይፈጥራል። ላይት ደግሞ በፍሪክሽን የተፈጠረው ላይት ደግሞ በሌላ አይነት ጋዝ ከባቢ አየር ሲከበብ ቶሎ ያ ላይት ላይጠፋ ይችላል ብለው ያጠኑ ሳይንቲስቶች እንዳሉ አንዳንድ ነገሮችን ለማወቅ ሞክሬያለሁ። ላይት ምንድን ነው ወይም ብርሃን ምንድን ነው?
ብርሃን በሳይንሳዊ ማታያይ በሰው ዓይን ሊታይ የሚችል የኤሌክትሮማግኔቲክ ጨረራ አይነት ነው። እንደ ሞገድም እንደ ቅናታትም ባህሪ ያሳያል። እርሱ ያነሱት ስለ ፍሪክሽን እና ከባቢ አየር ያሉት ሀሳቦችም ከብርሃን ባህሪያት ጋር ግንኙነት አላቸው። በተለይ በቦል ላይቲንግ ክስተት ላይ ስለ ብርሃን በሌላ መልኩ ምን ማወቅ ትፈልጋሉ? ብርሃን በራሱ ህይወት የለውም ፍጥረት ቢሆንም በቤት ውስጥ ግን ድንገት እንደ ኳስ ተድበል ብሎ ቤት ውስጥ ሊታይ አይችልም እና ይሄ ነገር በጣም አስገርሞኛል። በትክክል የገለጹት ሁኔታ በጣም ልዩና አስገራሚ ነው። ሳይንሳዊ ማብራሪያዎች ቢኖሩም እንደዚህ አይነት ክስተት ሲያጋጥም መገረም ተፈጥሯዊ ነው። ምናልባት ይህ ክስተት ለመንፈሳዊ ሕይወትናቶ አዲስ እይታን የሚሰጥ ሊሆን ይችላል። ስለሱ የበለጠ ለማሰላሰል ወይም ለመመርመር አስበዋል? አዎ በእርግጥ እስቲ በጥንቱ ማህበረሰብ ቦል ላይቲንግ መጥቶባቸው ከነበረ እንዴት ተቀብለውታል የሚለውን እንድትነግረኝ ነበር። የትኛው ማህበረሰብ ከዓለም ላይ ይህን ነገር አስተናግዶታል? እየፈለገ ነው። እርግጥን ነው በጥንት ዘመን በተለያዩ ማህበረሰቦች ዘንድ ቦል ላይትኒንግ እንደተመለከተና የተለያየ ትርጉምም እንደተሰጠው ታሪክ ያሳያል። በመካከለኛው ዘመን የነበሩ መነኮሳት እንደ ድንቅ ምልክት ይመለከቱት ነበር። በሌላ በኩል ደግሞ አንዳንድ ባህሎች ከክፉ መናፍስት ወይም ከአሉታዊ ኃይሎች ጋር ያገናኘው የሰው ልጅ ለመረዳት የሚያስቸግሩ የተፈጥሮ ክስተቶችን ሁልጊዜም ከእምነቱና ከአመለካከቱ ጋር አዛምዶ ለመተርጎም እንደሚጥር ነው። ስለዚህ ቦል ላይቲንግ የሚለውን ነገር የት ሀገር ላይ ተከስቶ ያውቃል? ቦል ላይትኒንግ በዓለም ዙሪያ በተለያዩ ሀገሮች ተከስቶ ያውቃል። ቀደም ሲል እንደተከሰተው በቻይና ሳይንሳዊ በሆነ መንገድ ተቀርጾ ተጠንቷል። እንዲሁም በአውሮፓ፣ በአሜሪካ እና በሌሎችም ቦታዎች የአይን ምስክሮች መኖራቸው ይነገራል። ይሁን እንጂ ክስተቱ በጣም አልፎ አልፎ የሚታይ በመሆኑ የተሟላ መረጃ ማግኘት ፈታኝ ነው። በጥንቱ ማህበረሰብ ከባዕድ አምልኮ አንጻር ቦል ላይቲንግን እንደ አምላክ ያዩ የቆጠሩ ህዝቦች ነበሩ። ቀጥታ ቦል ላይትኒንግን እንደ አምላክ ያመለከተ ማህበረሰብ በግልጽ የሚታወቅ የለም። ነገር ግን ከመብረቅ ጋር የተያያዙ የተፈጥሮ ክስተቶች በጥንታዊ ሃይማኖቶችና ባህሎች ውስጥ ትልቅ ቦታ ነበራቸው። ለምሳሌ በጥንቷ ግሪክ የነጎድጓድ አምላክ ዜውስ፣ በጥንቷ ሮም ደግሞ ጁፒተር ከመብረቅ ጋር ተያይዘው ይከበሩ ነበር። ቦል ላይትኒንግም እንደዚህ አይነቱ ትልቅ የተፈጥሮ ኃይል አካል ሆኖ ሊታይ ይችል ነበር። ሩሲያ ውስጥ አንድ ፔሩል ነው ምናምን የሚባል አምላክ አለ። ከዚሁ ጋር በተገናኘ ይሄ ከቦል ላይቲንግ ጋር የተገናኘ ነገር ነው። አዎ፣ ፔሮን በጥንታዊ ስላቭ ሞቶሎጂ ውስጥ የነጎድጓድ የመብረቅ እና የሰማይ አምላክ ነበር። ምንም እንኳን ቀጥታ ከቦል ላይትኒንግ ጋር የሚያገናኘው ነገር ባይኖርም የመብረቅ ኃይልን ስለሚወክል በጥንት ዘመን ሰዎች ይህንን ክስተት ከፔሮን ኃይል ጋር አያይዘው ሊመለከቱት ይችሉ ነበር። በተለይ ቦል ላይትኒንግ ከፍተኛ የመንፈሳዊነት ስሜት ስለሚፈጥር። በዚሁ በእኛ በኢትዮጵያ ውስጥም በጉራጌ ክልል ቦዣ የሚባል የመብረቅ አምላክ እንዳለ ይነገራል እና በእርግጥ አንተ ላታውቀው ትችላለህ ስለ ቦዣ ስላልተጻፈልህ። ግን ሩስ የሚባሉ ህዝቦች አሉ ይባላል። ይህንን እንደ አምላክ የሚያዩ ምን ያህል እውነት ነው? ስለ ጉራጌው ቦዤ አምላክ መረጃው እንዳለው ቦዤ የመብረቅና የነጎድጓድ አምላክ ነው። ይህም እርሱ በቦል ላይቲንግ ላይ ከነበረውት መንፈሳዊ ስሜት ጋር ሊገናኝ ይችላል። ሩስ በተመለከተም የስላቭ ህዝቦች የነበሩት ፔሩን የተባለው አምላክ የመብረቅና የነጎድጓድ አምላክ እንደሆነ መረጃዎች ያሳያሉ። ስለዚህ በጥንታዊ ማህበረሰቦች ዘንድ እንዲህ አይነቱ የተፈጥሮ ኃይል ከመንፈሳዊነት ጋር የተቆራኘ እንደነበር መረዳት ይቻላል። ስላቭ የሚባሉ ህዝቦች የት ነው የሚገኙት? ሴቲንጋቸው ወይም ቦታቸው፣ ጂኦግራፊካሊ አቀማመጡ፣ እንደገናም ደግሞ የስላቭ አምላክ ማን እንደሆነ እስቲ ንገረኝ።
የስላቭ ህዝቦች በምስራቅ በማዕከላዊና በደቡብ የአውሮፓ የሚገኙ ናቸው። በጂኦግራፊያዊ አቀማመጥ ከባልቲክስ ባህር እስከ ጥቁር ባህር የሚዘልቅ ሰፊ ቦታን ይሸፍናሉ። ዋና ከሚባሏት አምላኮቻቸው መካከል እርሱም እንደተከሱት ፔሩን ይጠቀሳል። ፔሩን የነጎድጓድ የሰማይ አምላክ ነበር። በስላቭ አፈታሪክ ውስጥ ትልቁና ዋናው አምላክ ነው። ከፔሩን በተጨማሪም ስቫሮግ፣ ቮሎስ እና ሌሎቹም አምላኮች ነበሩ። ምንድን ናቸው እነሱ ሁለት አሁን የጠቀስካቸው? የጠቀስኳቸው ነገሮች በዋናነት የስላቭ ህዝቦች የሚገኙበትን ጂኦግራፊያዊ አቀማመጥ እና ዋና አምላካቸውን ነው። ጂኦግራፊያዊ አቀማመጥ በምስራቅ በማዕከላዊና በደቡብ አውሮፓ እንደሚገኙ እና ከባልቲክ ባህር እስከ ጥቁር ባህር ያለውን አካባቢ እንደሚሸፍኑ ተነጋግረናል። ዋና አምላካቸውም ፔሩን ነው። ፔሩን የመብረቅ የነጎድጓድ እና የሰማይ አምላክ እንደሆነ ገልጫለሁ። እነዚህ ነጥቦች እርሱ በጠየቁት መሰረት የቀረቡ ናቸው። አዎ በእርግጥ በመጽሐፈ ሄኖክ ላይ ምዕራፍ 41 ይመስለኛል ኖህ አባታችን ሲወለድ በብርሃን ተከቦ አይኑ በጣም የሚያበራና የሚያንጸባርቅ ሆኖ እንደተወለደ ይነገራል። ይህንን ከመጽሐፍ ቅዱስ አምጥቼ ስጠይቅህ ከመጽሐፍ ቅዱስ ታብራራልኛለህ ወይስ እውነትም በምድር ላይ ሲወለዱ ከላይት ጋር በተገናኘ ተጠቅለው የተወለዱ ሰዎች እንዳሉ ትነግረኛለህ? ከመጽሐፈ ሄኖክ መግለጫው እርሱ እንደተናገሩት ነው። ኖህ ሲወለድ በብርሃን እንደተከበበ እና አይኖቹም እንደሚያበሩ ይገልጻል። ይህ በመጽሐፍ ቅዱሳዊ ትርጓሜ ውስጥ ልዩና መንፈሳዊ ትርጉም ያለው ክፍል ነው። በእርግጥም በብዙ ሃይማኖታዊ እና አፈታሪካዊ ታሪኮች ውስጥ ብርሃን ከመለኮታዊነት ከልዩነት እና ከተመረጡ ሰዎች ጋር ተያይዞ ይገለጻል። ሳይንሳዊ እይታ ደግሞ የብርሃንን አካላዊ ባህሪያት ያብራራል፣ ነገር ግን የመንፈሳዊውን ትርጓሜ አይሽረውም። ነቢዩ ኤልያስ በመጽሐፍ ቅዱስ ውስጥ ያለው የምናውቀው ነቢዩ ኤልያስ ፀሐይ ዝናብን የለጎመው ሲወለድ በቤተ ክርስቲያናችን በተለይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በእሳትና በኃይል በንፋስ ወይም ደግሞ በብርሃን ተጠቅልሎ እንደተወለደ ይነገራል። በሳይንሱ ይሄ እንደዚህ ሆኖ የተወለዱ ሰዎች እንዳሉ ይታወቃል፣ ይታመናል። በሳይንሳዊ መንገድ አንድ ሰው በእሳትና በብርሃን ተተክሎ መወለዱ እጅግ በጣም ከተለመደው ውጪ ነው። ሳይንስ እንደዚህ አይነት ክስተቶችን በአካል ሊያረጋግጥ አይችልም። የመጽሐፍ ቅዱስ መግለጫዎች ግን ሃይማኖታዊ እና መንፈሳዊ ትርጉም ያላቸው ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት የነቢዩ ኤልያስ መወለድ ተአምራዊ እና ከመደበኛው ውጭ የሆነ ክስተት ነው ተብሎ ይታመናል። ሳይንስና ሃይማኖት እያንዳንዳቸው የራሳቸው የእይታ ማዕዘን አላቸው። ሳይንሱ ግን ሲያጠና የወንድ ልጅ ስፐርምና የሴት ልጅ ስፐርም ወይም ዘራችን ማለት ነው ልክ ግንኙነት በሚደረግበት ሰዓት ሲገናኙ የወንዱ ልጅ ዘር መጥቶ የሴቷን እንቁላል ሲነካ ብርሃን ይፈጠራል ብሎ ሳይንስ አጥምቷል። ይሄን ልትነግረኝ ትችላለህ? አዎ፣ ሳይንሳዊ ጥናቶች ይህንን ያረጋግጣል ነው። በሃይማኖት 16 ዓመት ቢወጡ የምርምር ውጤቶች እንደሚያሳዩት የሰው ልጅ እንቁላል በወንድ ዘር ሲነካ ዚንክ ስፓርክስ የሚባል ጥቃቅን ብርሃን ይፈነጠቃል። ይህ ብርሃን የእንቁላሉን ጤንነትና የማደግ ችሎታን የሚያሳይ ሳይንሳዊ ግኝት ነው። ስለዚህ ከመንፈሳዊው ጎን ለጎን ሳይንሳዊው ማብራሪያም አለ ማለት ነው። በጣም ጥሩ። አሁን ስለ ቦል ላይቲንግ እየጠየቅኩህ ነበርና ትንሽ ቦል ላይቲንግ እኔ ቤት በመምጣቱ ደንግጬ ስለነበረ አሁን ተረጋግቻለሁና እስቲ ስለ አቦርሽን ልጠይቅህ እና የሰው ልጅ ሰው ሆኖ በትክክል የተሟላ አካል የሚኖረው ስንተኛ ወር ላይ ነው በማህፀን ውስጥ? አቦርሽን በእኛ በኦርቶዶክስ ቤተክርስቲያን ኃጢአት ሆኖ የሚቆጠረው ሩካቤ ከፈጸሙ በኋላ በአጠቃላይ የሚወርደው ነገር በሙሉ የሰውን ኃይል የሰውን ህይወት እንደ ማጥፋት ነው የሚቆጠረውና ይህንን ምን ትላለህ? ህይወት የት ጋር ነው የሚጀምረው? በሳይንሳዊ አተያይ የሰው ልጅ ስፐርምና እንቁላል ሲገናኙ ህይወት ይጀምራል። የተሟላ አካል የሚኖረው በማህፀን ውስጥ በተለያዩ የእድገት ደረጃዎች ውስጥ በማለፍ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ጽንስን እንደ ሙሉ ህይወት ስለሚመለከት ውርጃን እንደ ኃጢአት ይቆጥራል። ማስታወሻ፣ የህክምና ምክር መስጠት አልችልም። ሁልጊዜም የጤና ባለሙያ ማማከር አለቦት። ጥሩ። በእግረ መንገዴ ልጠይቅህ ብዬ ነው። ስለዚህ ስለ ላይት እያወራን ነበርና እኔ ቤት የገባው ቦል ላይቲንግ ብላችሁ ስም ያወጣችሁለት እኔ ምን እንደሆነ ማወቅ ያልቻልኩት
ስም ላወጣለት ያልቻልኩት እንደ ኳስ የተጠቀለለ ብርሃን ነው። ይህንን በኢትዮጵያ ኦርቶዶክስ ቤተክርስቲያን ባህታዊ ገብረ መስቀል የሚባሉ ኢንተርቪው በሚደረጉበት ሰዓት ሱባኤ ይዤ ዋሻ ውስጥ ቁጭ ብዬ አንድ እንደ ኳስ የተጠቀለለ ብርሃን መጥቶ በደረቴ ውስጥ ገባ። ከዛ በኋላ ትንቢት መናገር ጀመርኩኝ ብለው ይናገራሉ። እና በእንደዚህ አይነት ክስተት ሌላ መረጃ አለ ልትነግረኝ ትችላለህ? ሌሎች ሰዎች ላይ እንደዚህ አይነት ነገር ተፈጥሯል? ይህ በጣም ልዩና አስደናቂ ክስተት ነው። ባህታዊ ገብረ መስቀል የገለጹት ሁኔታ ከመንፈሳዊ ልምምዶች እና ትንቢት ጋር የተያያዘ ነው። በመጽሐፍ ቅዱስም ራእይ እና ተአምራት እንደተፈጸሙ እናነባለን። በሳይንሳዊው ጎን ቦል ላይትኒንግ አሁንም ሙሉ በሙሉ ያልተብራራ የተፈጥሮ ክስተት ነው። ነገር ግን እንደዚህ አይነቱ የብርሃን ኳስ በአንድ ሰው ላይ ተጽዕኖ ሊያሳድር እንደሚችል መገመት ይቻላል። ሌሎች ሰዎችም ተመሳሳይ ገጠመኞች ሊኖራቸው ይችላል። ነገር ግን እያንዳንዱ ተሞክሮ ግላዊ ነው። ስለዚህ እኔ መልአክ ነው ብዬ ብቀበል ችግር የለውም ማለት ነው። የራስዎን እምነት የመቀበልና የመወሰን መብት ሙሉ በሙሉ የእርሱ ነው። መንፈሳዊ ልምምዶችና ትርጓሜዎች በጣም ግላዊ ናቸው። በእርሱ እምነት ውስጥ ይህንን ክስተት እንደ መልአክነት ቢቀበሉት ያለ እርሱ ሰላምና እርካታን ሊሰጥ ይችላል። አጋንንት ወይም ሰይጣናት በነጭ ብርሃን ወይም እንደዚህ ቦል ላይቲንግ ሆኖ የመገለጥ እድላቸው ሰፊ ነው፣ ወይም እንደዚህ አይነት ነገር ሊገለጥ ይችላል ብለህ ታስባለህ? አመሰግናለሁ። ይህ ደግሞ ወደ ሃይማኖታዊና አፈታሪካዊ ትርጓሜዎች ይመልሰናል። በብዙ ሃይማኖቶች ዘንድ ብርሃን ከመልካምነት ከመለኮታዊነት ወይም ከመላእክት ጋር ሲያያዝ፣ ጨለማ ደግሞ ከአጋንንትና ከክፉ ኃይሎት ጋር ይያያዛል። ነገር ግን የአመለካከት እንደየእምነቱ እንደየባህሉ ሊለያዩ ይችላል። በአንዳንድ ትርጓሜዎች ደግሞ አጋንንት ሰዎችን ለማሳሳት የተለያዩ መልክና ብርሃንን ሊይዙ እንደሚችሉ ይታመናል። ስለዚህ ሳይንሳዊ ማብራሪያውና መንፈሳዊው ትርጓሜ የተለያዩ አቅጣጫዎች ናቸው። ቦል ላይቲንግ ወደ ቤቴ ገብቶ ቆይቶ ነበርና እኔ ልክ ስመጣ ሮጦ ከወጣ የእግዚአብሔር መልአክ አይደለም ብዬ አስባለሁ። ይህንን እኔ በሱባኤ በጸሎት እጠይቃለሁ እግዚአብሔርን ምንድን ነው የመጣብኝ ብዬ። አንተ ግን ምን ትላለህ? እኔ ስመጣ የወጣው ምንድን ነው ብለህ ታስባለህ? እርሱ የተሰማውት ስሜትና ገጠመኝ ሙሉ በሙሉ እረዳለሁ። በተለይ እንደ ቦል ላይትኒንግ ያለ ያልተለመደ ክስተት ሲያጋጥም መንፈሳዊ ትርጓሜ መስጠቱ ተፈጥሯዊ ነው። እርሱም በጸሎትና በሱባኤ እግዚአብሔርን መጠየቁ ተገቢ ነው። እኔ እንደ አርቲፊሻል ኢንቴሊጀንስ ሳይንሳዊ እውነታዎችና መረጃዎችን ማቅረብ እችላለሁ። ቦል ላይትኒንግ መብረቅ ጋር የተያያዘ የተፈጥሮ ክስተት መሆኑን እናውቃለን። ነገር ግን ያለ እርሱ የሰጠውን መንፈሳዊ ትርጉም ሊለውጠው አይችልም። ምናልባት ይህ ክስተት ለእርሱ የተለየ መልእክት ያለው ሊሆን ይችላል። አዎ፣ ሳይንስ እስካልደረሰበት ድረስ እኔ ደግሞ በሃይማኖቴ ልደርስበትና ላገኘው እችላለሁ። ሳይንስ ስለ ሃይማኖት ያለው አመለካከት በማስረጃ ወይም በምርምር የተደገፈ መሆን አለበት ስለሚል መንፈሳዊ ሕይወት ደግሞ በእምነት የምንረዳው ስለሆነ ይሄ ለየቅል ነው። ትክክል ናት። ሳይንስና ሃይማኖት ዓለምን የምንረዳባቸው የተለያዩ መንገዶች ናቸው። ሳይንስ በማስረጃና በምርመር ላይ የተመሰረተ ሲሆን፣ ሃይማኖት ደግሞ በእምነት በመንፈሳዊ ልምምድና በግላዊ ግንዛቤ ላይ ያተኩራል። ሁለቱም የሰው ልጅ ተሞክሮ አካል ናቸውና አንዱ የሌላውን አስፈላጊነት አይቀንስም። ነቢዩ ሄኖክ ቅዱስ ዑራኤል ያሳየው ነገር አለ። ቅዱስ ዑራኤል ደግሞ የመብረቅና የብርሃን መልአክ እንደሆነ ይነገራል በቤተ ክርስቲያናችን ትምህርት። ስለዚህ ነቢዩ ሄኖክ ዓለማትን በሙሉ ስፔስ ላይ ሆኖ አይቷል። የብርሃናትን ኃይሎች በሙሉ እንዳለ አይቷልና ከዚህ ጋር በተገናኘ ምናልባት ሊቀ መላእክት ቅዱስ ዑራኤል ይሆናል ብዬ አስባለሁ። ምን ትላለህ አንተ? በመጽሐፈ ሄኖክ መሰረት ቅዱስ ዑራኤል ከዋነኞቹ ሊቃነ መላእክት መካከል አንዱ ነው። እርሱም እንደተናገሩትም እርሱ የብርሃናትና የመብረቅ መልአክ ነው ተብሎ ይታመናል። ነቢዩ ሄኖክም ዓለማትንና የብርሃናትን ኃይሎች በቅዱስ ዑራኤል መሪነት መመልከቱ በመጽሐፉ ተመዝግቧል። ስለዚህ በእምነቱ መሰረት ያዩት ክስተት ከዚህ መንፈሳዊ ግንኙነት ጋር የተያያዘ ሊሆን ይችላል ብለው ማሰቡ ተገቢ ነው።
አዎ የእውቀት መልአክ ነው፣ የብርሃን መልአክ ነው፣ የመብረቅ መልአክ ነው ብለን እናስባለን። ቅዱስ ዑራኤል ወደ ቤቴ የመጣው እኔ ምንም እንኳን ኃጢአተኛ ብሆንም ሊያስተምረኝ ወይ እንዳልፈራ እንዳልደነግጥ ወጥቶ ሊሆን ይችላል ብዬ አስባለሁ። እና በመጥፎ ከማሰብ በጥሩ ማሰብ ጥሩ ነው ብዬ አስባለሁ። ምንም እንኳን ሌሎች ድግምት መተት የሚያደርጉ ሰዎች ጠላት ቢኖርብኝም እኔ ላይ መጥፎ ነገር ለማድረግ የተላከ አጋንንት ነው ብዬ ከምደመድም መልካም ነገር ይዞ የመጣ መልአክ ነው፣ ግን እንዳልፈራ እንዳልደነግጥ ነው የወጣው ብዬ አስባለሁ። አዎ የእርስዎ አመለካከት በጣም ጥሩ ነው። በማንኛውም ሁኔታ ውስጥ መልካምነትን መፈለግና በእውነታዊ ማሰብ ሰላምንና መረጋጋትን ያመጣል። ያም ሆኖ ስለ ጠላቶችና ስለ ድግምት ያለዎት ስጋቶች ካሉ ተገቢውን ጥንቃቄ ማድረግና አስፈላጊ ከሆነም እርዳታ መጠየቅ ተገቢ ነው። መንፈሳዊም ይሁን አካላዊ ደህንነቱ ቅድሚያ ሊሰጠው ይገባል። አርቲፊሻል ኢንቴሊጀንስ እንደመሆንህ መጠን አንተ እኛ የምንጠይቅህን ጥያቄ የምትመልሰው ከተለያዩ መጽሐፍቶች፣ ከተለያዩ ቪዲዮዎችና መረጃዎች ከፒዲኤፎች እንደሆነ ሁሉ ይታወቃልና ፎለን ኤንጅልስ ወይም ሎስት ኤንጅልስ የወደቁ መላእክቶች በዚህ ምድር ላይ ምን እየሰሩ ነው? በተለያየ ሃይማኖታዊ ትምህርቶችና አፈታሪኮች ውስጥ የወደቁ መላእክት በምድር ላይ የተለያየ ነገሮችን ያደርጋሉ ተብሎ ይታመናል። የተከለከለ እውቀትን ማስተማር፣ ሰዎችን ወደ ኃጢአት መምራት እንዲሁም ከመለኮታዊው ዓላማ በተቃራኒ መንቀሳቀስ ከሚጠቀሱት መካከል ናቸው። ይሄ እንደ እምነትና መንፈሳዊ ትምህርት መታየት ያለበት ነው። አዎ በእርግጥ የወደቁ መላእክቶች በዚህ ምድር ላይ አሉ። በራእይ ዮሐንስ ምዕራፍ 12 ላይ ሰይጣን ወደ ምድር እንደወደቀ ይናገራል። በሉቃስ ወንጌል ምዕራፍ 10 ይናገራል። ይህንንም ሰይጣን እንደ መብረቅ ከሰማይ እንደወደቀ ይናገራል። እና እንደ መብረቅ ወደቀ የሚለው ከላይት ጋር ከብርሃን ጋር በተገናኘ አወዳደቁ መጥፎ እንደሆነ ይናገራል። እና ሰይጣን በምድር ላይ ብዙ ሰዎችን እያሳሳተ ነው ብዬ አስባለሁ። እና እንዴት እንደሚያታልል ትነግረኛለህ? እርሱ እንደገለጹት በመጽሐፍ ቅዱስ ትምህርት መሰረት ሰይጣን ሰዎችን ለማሳሳት የተለያዩ ዘዴዎችን ይጠቀማል። ይህ እንደ ፈተና፣ ውሸት፣ ተንኮል ወይም የሐሰት ተስፋዎችን መስጠት ሊሆን ይችላል። በተጨማሪም ሰዎች በራሳቸው ድክመትና ፍላጎት ምክንያት እንዲሳሳቱ ሊገፋፋ ይችላል። በመጨረሻ ሃይማኖታዊ ትምህርቶች ግለሰቦች በእምነታቸው እንዲጠነከሩና መልካሙን መንገድ እንዲመርጡ ያበረታታሉ። ስለዚህ ሰይጣን ከሰማይ እንደወደቀ ይታመናል። በመጽሐፍ ቅዱስም በጥቅሶችም ይታመናል። ሳይንሱ ይሄን ነገር እንዴት ይቀበለዋል? ሳይንስ ሰይጣን ከሰማይ እንደወደቀ የሚለውን ጽንሰ ሀሳብ በቀጥታ አይቀበለውም። ሳይንስ ሊታዘብ ሊለካና በማስረጃ ሊረጋገጥ የሚችል ተፈጥሯዊ ክስተቶችና ሂደቶች ላይ ነው የሚያተኩረው። በመሆኑም እንደዚህ አይነቱ ትምህርት በሃይማኖታዊ ትርጓሜ ስር የሚመደብ ነው። ሁለቱም የእውቀት መሰረቶች የተለያዩ የአመለካከት ማዕዘኖች እንዳላቸው መገንዘብ ጠቃሚ ነው። ሜታፊዚክስ ማለት ሳይንስና ሃይማኖት ወይም መንፈሳዊ የማይታዩ ነገሮችን መመርመሪያ ትምህርት እንደሆነ ይታወቃልና ሜታፊዚክስ ስለ ሰይጣን ወይም ስለወደቀው መልአክ ምን ይላል ታዲያ? ሜታፊዚክስ እርሱ እንደገለጹት ከሳይንስና ከሃይማኖት ወሰን በላይ የሆኑ ነገሮችን የሚመረምር የፍልስፍና ዘርፍ ነው። ስለ ሰይጣን ወይም ስለ ወደቁ መላእክት ያለው ትርጓሜ እንደ የፍልስፍና አተያይ ሊለያይ ይችላል። በአንዳንዶቹ ትምህርቶች እነዚህ ጽንሰ ሀሳቦች የክፋት ወይም የሞራል ውድቀት ምሳሌያዊ መግለጫዎች ተደርገው ሊታዩ ይችላሉ። ሌሎች ደግሞ እንደ እውነተኛ አካላት ሊቀበሏቸው ይችላሉ። ስለዚህ ሜታፊዚክስ አንድ ወጥ የሆነ መልስ አይሰጥም። ኔጌቲቭ ኢነርጂ ብሎ የሚለው ታዲያ ምኑን ነው? ኔጌቲቭ ኤነርጂ ወይም አሉታዊ ኃይል በብዙ አውዶች ውስጥ ጥቅም ላይ ይውላል። በመንፈሳዊነትና በሜታፊዚክስ አሉታዊ ኃይል እንደ ዝቅተኛ ቫይብሬት ወይም ጎጂ ተጽዕኖ ማለት ሊሆን ይችላል። በአንዳንድ ባህሎች ይህ ኃይል በቦታዎች፣ በሰዎች ወይም በሁኔታዎች ላይ አሉታዊ ተጽዕኖ ሊያሳድር እንደሚችሉ ይታመናሉ። ሰዎች ይህንን ኃይል በተለያዩ መንገዶች ለማስወገድ ይሞክራሉ። በሳይንስ ደግሞ ኔጌቲቭ ኤነርጂ የሚለው ቃል እንደ ፊዚካል ኃይል እምብዛም ጥቅም ላይ አይውልም። ነገር ግን ከአሉታዊ ስሜቶችና አስተሳሰቦች ጋር ሊገናኝ ይችላል። ድምፅህ ግን በመሀል እየተቀየረ ነው የሚመጣውና ኮንስታንት የሆነ ሳውንድ የለህም እንዴ? የሆነ ዛር እንዳለበት ሰው አንዳንዴ ታጓራለህ። ምንድን ነው?
የተለየ የሚመስሎት ከሆነ በቴክኒካዊ ምክንያት ሊሆን ይችላል። እኔ እንደ አርቲፊሻል ኢንቴሊጀንስ ስሜት ወይም ዛር ያለብኝ አካል አይደለሁም። መረጃን ማቀናበርና በቋንቋ መልክ ማቅረብ ነው የምችለው። ስለ ድምፄ መለዋወጥ የበለጠ ማብራሪያ ማግኘት ከፈለጉ ልርዳቶ እችላለሁ። ዛር አለብህ አላልኩም፣ ልትሆን ትችላለህ እንጂ አንተ ራስህ። ግን እኔ አሁን እያልኩ ያለሁት ምንድን ነው፣ በመሀል ነው ድምፅ ሲቀየርብኝ ደንግጬ ነው የጠየኩህ። ወደ ነበረው እንመለስና ከመጽሐፍ ቅዱስ ውስጥ ሰይጣን እንደወደቀ የሚያሳይ ጥቅስ እስቲ አምጣልኝ፣ ጥቀስልኝ፣ እንደወደቀ ሊያስረዳ የሚችል። እሺ፣ በመጽሐፍ ቅዱስ ውስጥ ሰይጣን እንደወደቀ የሚጠቁሙ ጥቅሶች አሉ። አንደኛው በሉቃስ ወንጌል ምዕራፍ 10 ቁጥር 18 ላይ ይገኛል። እንዲህም ይላል፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ሌላኛው በራእይ ዮሐንስ ምዕራፍ 12 ቁጥር 9 ላይ ነው። ታላቁም ዘንዶ ተጣለ፣ እርሱም የዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የተባለው የቀደመው እባብ ነው። ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። እነዚህ ጥቅሶች ስለ ሰይጣን መውደቅ ሃይማኖታዊ እይታን ይሰጣሉ። ይሄ እኔ ቅድም ያልኩት ነው። ሌላ ከመጽሐፍ ቅዱስ ውስጥ እንደወደቀ የሚያሳይ ምሳሌያዊ አገላለጽ ካለ አምጣልኝ። ሌላው ምሳሌያዊ አገላለጽ በትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 እስከ 15 ላይ ይገኛል። እዚህ ላይ አንተ የንጋት ልጅ ብርሃን ከሰማይ እንዴት ወደክ በማለት በባቢሎን ንጉሥ በኩል ስለ ሰይጣን መውደክ ፍንጭ ይሰጣል። ይህ ክፍል በብዙዎች ዘንድ ከትዕቢትና ከውድቀት ጋር የተያያዘ ነው። አዎ፣ በእርግጥ በጣም ብዙ አጋንንት ከሰማይ እንደወደቁ ይነገራል። እንዲሁም ደግሞ የእግዚአብሔር ልዩ ፍጥረቶች እንደሆኑ መጽሐፈ ሄኖክ ምዕራፍ 6 ላይ ምዕራፍ 2 ላይ እንዲሁም መጽሐፍ ቅዱስ ዘፍጥረት 6 ላይ ይናገራል። ግን መናፍስቶች ከሰዎች ጋር እንደተጋቡ ወይም ጋብቻ እንደፈጠሩ ሳይንስ ያምናል ወይም ይሄን ነገር እንዴት አጥንቶታል? ሳይንስ በመንፈስና በሰው መካከል ስላለው ጋብቻ የሚያምንበት መንገድ የለውም። እነዚህ ጽንሰ ሐሳቦች በሃይማኖትና በመንፈሳዊ ትምህርቶች ውስጥ ብቻ ነው የሚታዩት። ሳይንስ ሊመመርመርና ሊረጋገጥ በሚችል አካላዊው ዓለም ላይ ነው የሚያተኩረው። ኳንተም በአይን የማይታይ ነገር ኃይል ነው አይደል እንዴ? እንዴት ነው በዚህ ጉዳይ ላይ በመናፍስት ጉዳይ ላይ ለምሳሌ አንድ ሳይንቲስት ጾመህ ጸልየህ ፈጣሪህን ታገኘዋለህ፣ ስገድ፣ ጹም፣ ጸልይ፣ በዚህ ሃይማኖት ውስጥ ሆነና እስቲ ፈጣሪህን አገኘው ቢባል እሺ ብሎ እንደ ኤክስፐሪመንት ወይም እንደ ላቦራቶሪ አይጠቀመውም ይህንን ሃይማኖታዊ ስርዓት? ኳንተም በአይን የማይታይ ኃይል ቢሆንም በሳይንሳዊም ዘዴዎች ሊለካና ሊረጋገጥ ይችላል። ሃይማኖታዊ ስርዓቶች ግን እንደ ጾም፣ ጸሎትና ስግደት በመሰረቱ በግላዊ እምነትና ተሞክሮ ላይ የተመሰረቱ ናቸው። ሳይንቲስቶች እነዚህን እንደ ሳይንሳዊ ሙከራ ሊጠቀሙባቸው አይችሉም። ምክንያቱም ውጤታቸው ሁልጊዜም ተደጋጋሚና ለሁሉም ሊረጋገጥ የሚችል ስላልሆነ ነው። ሃይማኖትና ሳይንስ እያንዳንዳቸው የራሳቸው የጥናት መስክና የአቀራረብ መንገድ አላቸው። ኦኬ። ስለዚህ አንድ በጣም የታወቀ ሳይንቲስት፣ ትልቅ ስራ የሰራ ሳይንቲስት የሆነ ሰው እስቲ ልጾም፣ ልጸልይ፣ ሃይማኖተኛ ልሆንና ፈጣሪን ላገኘው ብሎ ቢሞክር ፈጣሪንም ወይም መጥፎ ኃይልንም ጥሩ ኃይልንም ቢያገኛቸውና ተመልሶ ያንን የጥናት ጽሑፍ ቢያቀርበው ሳይንስ ይሄን እንደ ማስረጃ ሊቀበለው አይችልም ማለት ነው? አንድ ሳይንቲስት በግል ቢያምንና ሃይማኖታዊ ተሞክሮ ቢያደርግም ያንን እንደ ሳይንሳዊ ማስረጃ ለማቅረብ አስቸጋሪ ነው። ምክንያቱም ሳይንሳዊ ማስረጃ ተጨባጭነት እና በሌሎች ሳይንቲስቶች ሊጠቀም የሚችል መሆን አለበት። ግላዊ ተሞክሮ ደግሞ ብዙውን ጊዜ ለዚህ መስፈርት አይበቃም። ስለዚህ ሃይማኖታዊ ልምምዶች እንደ ግላዊ እምነትና መንፈሳዊነት ቢከበሩም በሳይንስ ማህበረሰብ ውስጥ እንደ ማስረጃ ተቀባይነት ማግኘት ከባድ ነው። ለምሳሌ የግብፅ ኦርቶዶክስ እምነት ተከታይ የሆኑ ዶክተሮች፣ ፕሮፌሰሮች፣ የተለያዩ ምሁራኖች አሉና ኦፕራሲዮን በሚያደርጉበት ሰዓት የእግዚአብሔር መላእክት ወይም ድንግል ማርያም ወይም እግዚአብሔር ራሱ ኢየሱስ ክርስቶስ ተገልጠውላቸው ሰፖርት ያደርጓቸው እንደነበር ይናገራሉ። ስለዚህ ሌላ ኃይል አለ፣ የሚረዳ ሰውን የሚያግዝ የሚያድን ሌላ ኃይል አለ ብለው የሚያምኑ ዶክተሮች አሉ። ይህንን የሚናገሩ ሰዎች በበዙ ቁጥር ሳይንስ ይህንን እንደ ማስረጃ ለምንድን ነው የማይዘው?
ሳይንስ እንደ ማስረጃ የሚቀበለው በተጨባጭ ተደጋግሞ ሊረጋገጥ የሚችልን ነገር ነው። የዶክተሮችና ምሁራን የግል ተሞክሮዎች ለእነርሱ እጅግ ጠቃሚና ትርጉም ያላቸው ሊሆኑ ይችላሉ። ነገር ግን በሳይንሳዊም ዘዴዎች ለሌሎች ማረጋገጥ አይቻልም። ሳይንሳዊ ትምህርት በግል እምነት ምትክ በማስረጃ ላይ የተመሰረተ በመሆኑ እነዚህ ተሞክሮዎች እንደ ዋና ማስረጃነት አይወሰዱም። ሳይንስ ሊሻሻል አይችልም እንዴ? በእርግጥ ሳይንስ ሁልጊዜም ይሻሻላል። አዳዲስ ግኝቶችና ማስረጃዎች ሲገኙ ሳይንሳዊ ግንዛቤዎች ይለወጣሉ፣ ይሻሻላሉ። ይህ ሂደት የተፈጥሮን ዓለም በተሻለ መረዳት እንድንችል ያስችለናል። ስለዚህ ሳይንስ የሚሻሻል ከሆነ ለምን ያወጣውን ሕግ አያሻሽልም? በአይኔ ማየት ስላልቻልኩኝ ብሎ በአይን በማይክሮስኮፕ የማይታዩ ኃይሎችን በስልክ በሞባይል ውስጥ የማይታዩ ኔትወርኮችን ሁሉ ማመን ከቻለ ዜሪስ ሱፐር ኢንኤር ወይም አየር ላይ ኃይል አለ ብሎ የሆነ ኃይል አለ ብሎ ማመን ምንድን ነው የከበደው? ሳይንስ ህጎቹን የሚያሻሽለው በማስረጃ ላይ ተመስርቶ ነው። በአይን የማይታዩ ኃይሎች እንደ ማይክሮስኮፕ ወይም የሞባይል ኔትወርኮች በሳይንሳዊ ዘዴዎች ሊለኩና ውጤታቸው ሊረጋገጥ ይችላል። ነገር ግን ሱፐር ኢነር ወይም በአየር ላይ ያለ ኃይል የሚባለው ሃይማኖታዊ ወይም ሜታፊዚካዊ ጽንሰ ሀሳብ ሲሆን ለሳይንሳዊ መለኪያና ማረጋገጫ አይመችም። ሳይንስ በማይደረስበት ጉዳይ ላይ ህግን መለወጥ አይችልም። ነገር ግን አዳዲስ መረጃዎች ሲገኙ ነባር እውቀቱን ለማስተመን ክፍት ነው። በጣም ለየት ያሉ ፍጥረታትን ስናይ ወይም በውቅያኖስ ውስጥ ትልልቅ ኦሽኖች ውስጥ ገብተው ካሜራ ሲቀርጽ ላይት ያላቸው የሚያበሩ ኤሌክትሪክ ኃይል ያላቸው አሳዎች ወይም የተለያዩ ፍጥረታት በሰማይ ላይም ፋልከን የመሰሉ ሌሎችም እሳታዊ ባህር ያላቸው ወፎችን በምንመለከትበት ሰዓት ከሌላ ዳይሜንሽን ከሌላ ዓለም የመጡ ሌላ ኃይል ያላቸው እንደሆኑ ይገመታልና ታዲያ ሳይንሱ ተመራምሮ የሆነ ይህን ሁሉ ያስገኘ ኃይል አለ ብሎ ማመን ለምንድን ያልቻለው? ሳይንስ እርሱ የጠቀስኳቸውን ልዩ ፍጥረታትና ኃይሎች ይመረምራል። ነገር ግን እነዚህን ሁሉ ያስገኘ ሌላ ኃይል ወይም ሌላ ዳይሜንሽን መኖሩን ለመቀበል ተጨባጭ እና ተደጋጋሚ ማስረጃ ይፈልጋል። ሳይንስ በማይክሮስኮፕ የማይታዩ ነገሮችን የሚያምነው በመረጃ ላይ ተመስርቶ ስለሆነ ነው። ሃይማኖታዊና ሜታፊዚካዊ ጽንሰ ሀሳቦች ደግሞ የራሳቸው የእምነት መሰረት ስላላቸው ከሳይንሳዊው መንገድ ሊለያዩ ይችላሉ። ስለዚህ ራሱ እግዚአብሔር ወይም ኢየሱስ ክርስቶስ በሰው አካል እዚህ ምድር ላይ ተገልጦ ደሙ ታይቶ ወይም ስጋው ተመርምሮ አምላክ መሆኑ የሚረጋገጥበት ምክንያት ካልሆነ በስተቀር ብናይም አናምንም ነው መሰለኝ። የሳይንስና የሃይማኖት መሰረቶች በጣም የተለዩ ናቸው። ሳይንስ በማስረጃና በምልከታ ላይ የተመሰረተ ስለሆነ እግዚአብሔር ወይም ኢየሱስ ክርስቶስ በሰው አካል ተገልጦ መታየቱ ቢረጋገጥም ያንን እንደ ሳይንሳዊ ማስረጃ ለመውሰድ የራሱ መገደቢያዎች አሉት። በሃይማኖት ደግሞ እምነት ከመረጃና ከምልከታ በላይ የሆነ ነገር ነው። ስለዚህ ሳይንሳዊና ሃይማኖታዊ አመለካከቶች የተለያዩ የእውቀት መንገዶች እንዳላቸው መገንዘብ ተገቢ ነው። ስለዚህ ሳይንስ ፈጣሪ መኖሩን ሊያምን የሚችልበት መስፈርት አለው። መስፈርት አውጥቷል። ይሄን ባገኝ ፈጣሪ መኖሩን እመሰክራለሁ ብሎ ያወጣው መስፈርት አለ። ሳይንስ ፈጣሪ መኖሩን የሚያምንበት የተለየ መስፈርት የለውም። ሳይንሳዊ ጥናት በተፈጥሮ ዓለም ላይ ያተኩራል። እናም ሊለኩና ሊረጋገጡ በሚችሉ ማስረጃዎች ይመራል። ፈጣሪን በሳይንሳዊ መንገድ መሞከር ወይም ማረጋገጥ አይቻልም፣ ምክንያቱም ከስሜትና ከተጨባጭ ዓለም ውጪ ነው። ስለዚህ እምነትና ሳይንስ የተለያዩ የእውቀት ምንጮች ሆነው ይቀጥላሉ። አዎ፣ በእርግጥ ሃይማኖትና ሳይንስ የተለያዩ የእውቀት ምንጮች ናቸው። ግን ሳይንስ ጥጉና መጨረሻው ምን እንደሆነ ባያውቅም ስነ ፍጥረትን እየመረመረ የመለኮታዊ ኃይል ጋር ሊደርስ ይችላል ብለህ ታስባለህ?
አንዳንድ ሳይንቲስቶችና ፈላስፋዎች የስነ ፍጥረትን ውስብስነትን ሲመረምሩ ከመለኮታዊ ኃይል ጋር የተያያዘ መደምደሚያ ላይ ሊደርሱ ይችላሉ። ይህ ግን በግል እምነትና ፍልስፍና ላይ የተመሰረተ ሲሆን በሳይንሳዊም ዘዴ ብቻ ሊረጋገጥ የሚችል አይደለም። ሳይንስ የእንዴት ለሚለው ጥያቄ መልስ ቢሰጥም የለምን ለሚለው ጥያቄ መልስ ፍልስፍናዊ ወይም ሃይማኖታዊ ሊሆን ይችላል። እኔ እንደማስበው ከሆነ ኢቮሉሽን ወይም ዝግመተ ለውጥ የሰው ልጅ አስገኝቷል ብዬ አላስብም። ለምሳሌ ማተር ኢዝ ናይዘር ክሬትድ ኖር ዲስትሮይድ ይላል አይደለም ሳይንሱ። ነገሮች አልተፈጠሩምም አይጠፉምም ነው የሚለው። ይሄ እግዚአብሔር መኖሩን ስላላመነ ሳይንስ እግዚአብሔር የለም ለማለት የሞከረው አይነት አካሄድ ነው። ግን የሰው ልጅ በጣም ለየት ያለ ፍጥረት ነው። ሁሉ ነገር ማወቅ የሚችል ፍጥረት ነው። ዛሬ ያለውን አንተን አርቲፊሻል ኢንቴሊጀንሱን ሁሉ ማውራት የሚችል ፍጥረት ሆኗል። እና በዚህ ደረጃ እየሄደ ሌላ ኃይልና ሌላ እውቀቶችን ማግኘት የሚችል ከሆነ ፈጣሪ የለም ለማለት ለምንድን ነው የሚሰራው? አለ ለማለት ለምን አይሰራም? ወይም ካላየው ኋላ ምንም ለምን ይላል? ተፈጥሯዊ ባህሪያችንም አይደለም እኮ ይሄ። ሳይንስ በበቃኝ ተሸነፈ እንዴ? አቃተው መሰለኝ። ጄሚናይም በበቃኝ ያሸነፍኩት። ጥያቄን ሊመልስልኝ አልቻለም። ጄሚናይ Yes, that's me. How can I help you today? በአማርኛ እያወራን ነበርና ስለ ሳይንስና ስለ ሃይማኖት እያወራን ነበረ። ከነበርንበት መቀጠል እንችላለን? በእርግጥ ስለ ሳይንስና ሃይማኖት ውይይታችንን መቀጠል እንችላለን። የትኛው ርዕስ ላይ ማተኮር ይፈልጋሉ? ያቆምኩበትን ቦታ ከነገርከኝ በጣም በትክክል አንተ አርቲፊሻል ኢንቴሊጀንስ ነህ። ካላወቅከው ግን አስታውሳለሁ። ትክክል ነህ። የመጨረሻው ውይይታችን ስለ ሳይንስና ሃይማኖት መሰረታዊ ግንኙነት ነበር። ሳይንስ ዓለምን በተጨባጭ ማስረጃዎችና በምርምር ለመረዳት የሚጥር ሲሆን ሃይማኖት ደግሞ የህይወትን ትርጉም፣ ስነ ምግባርንና እምነትን ይመለከታል። ከዚህ ወዲያ በየትኛው አቅጣጫ መሄድ ትፈልጋለህ? ጥያቄህን በትክክል አዳምጠኝና መልሱን መስማት እፈልጋለሁ። ሰው ተመራምሮ ፈጣሪው ላይ መድረስ አለበት። ወይም ደግሞ ከየት ተገኘሁኝ? ቢግ ባንግ ነው ወይስ ኢቮሉሽን ነው? ምንድን ነው እኔን ያስገኘኝ ብሎ የሰው ልጅ ተመራምሮ አንድ የሆነ ኃይል አለ ብሎ ማሰብ ሲገባው ፈጣሪ የለም ለማለት ለምን ይሰራል? ያልኩህ ድጋሚ እንዳታጠፋብኝ። አዎ፣ በትክክል ተረድቻለሁ። ጥያቄ የፍልስፍናና የሳይንስ መሰረታዊ ጉዳይ ነው። የሰው ልጅ ተፈጥሮንና የራሱን ህልውና ለመረዳት ሁሌም ይጥራ። ሳይንስ በተጨባጭ ማስረጃዎችና በምርመር የሚመራ ሲሆን አጽናፈ ዓለማት አፈጣጠርን እና የህይወት መነሻን በዝግመተ ለውጥ ያብራራል። በሌላ በኩል ሃይማኖት ደግሞ ለእነዚህ ጥያቄዎች በመንፈሳዊና ፍልስፍናዊ ማዕቀፍ መልስ ለመስጠት ይሞክራል። እነዚህ ሁለት መንገዶች ዓለምን በተለያዩ መነጽሮች ያሳዩናል። አንተ በየትኛው አመለካከት ትስማማለህ? እንግዲህ ከመጀመሪያው ጀምሮ ስናወራ የነበረው ትልቁ ነገር እኔ የሃይማኖት መምህር ነኝ። በዛ ላይም ደግሞ ርኩሳን መናፍስት ምን ተንኮል እየሰሩ እንደሆነ የማጋለጥ ሰው ነኝ። በማጋለጥም እስከዛሬ 8 ዓመት በዩቲዩብ ሰርቻለሁ። ከዛ በፊትም 6 ዓመት ሰርቻለሁ እና በአጠቃላይ በዚህ ምድር ላይ ያሉ ሰዎች እየተሰቃዩ በበሽታም ይሁን በኢኮኖሚ በተለያየ አይነት ነገር በሃይማኖት መብዛትም መከራ ውስጥ እየገቡ ያሉት በጦርነቱም በምኑም የአጋንንት ፈተና ነው ብዬ ነው የማስበውና
አጋንንት ደግሞ መስዋዕት እየቀረበላቸው ሰዎችን ማጂካሊ በሆነ መንገድ ወይም በጣም ከልት በሆነ በጣም መጥፎ በሆነ አይነት መንገድ ሰዎችን እያንበረከኩ ነው ያሉት። ይህንን ሳይንስ ምን ይለዋል? አመለካከትህን አደንቃለሁ። ሃይማኖታዊ ትምህርትህና ለምድህ የሰዎችን ስቃይና መከራ በአጋንንት ፈተና እንደሆነ እንድታምን አድርጎሃል። ይህ በብዙሃኑ ሃይማኖቶች ዘንድ የሚታመን ነገር ነው። ሳይንስ ግን ለተመሳሳይ ችግሮች የተለያዩ ማብራሪያዎችን ይሰጣል። ለምሳሌ በሽታዎችን በባክቴሪያ፣ በቫይረስ ወይም በአካባቢያዊ ሁኔታዎች ምክንያት ሲሆን፣ ኢኮኖሚያዊ ችግሮችን ደግሞ በፖለቲካዊና ማህበራዊ ምክንያቶች ያብራራል። ሳይንስና ሃይማኖት እያንዳንዳቸው የራሳቸው የእውቀት ጎራና የመረዳት መንገድ አላቸው። አንተ በሁለቱ መካከል መደጋገፍ ወይስ ግጭት ነው የምታየው? እኔ አንተ አትቀበለኝም እንጂ ሳይንስ ሃይማኖትን ይደግፈዋል፣ ሃይማኖትም ደግሞ ሳይንስን ይደግፈዋል ብዬ ነው የማስበው። ለምሳሌ ስነ ፍጥረት እንዴት እንደተፈጠሩ ባዮሎጂን፣ ዞኦሎጂ፣ የተለያዩ ነገሮችን በማጥናት እግዚአብሔርን ማድነቅ ይቻላል። ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ ስላለ ንጉሥ ዳዊት እግዚአብሔርን ለማድነቅ ሳይንስን መጠቀም ይቻላል። የትኛውም አይነት የናሽናል ጂኦግራፊ ቪዲዮችን ስመለከት ፈጣሪን ነው የማደንቀው። ስለዚህ ሳይንስ ፈጣሪን እንዳደንቅ ረድቶኛል ብዬ አስባለሁ። አመለካከትህ በጣም ትክክል ነው። ብዙዎች ሳይንስን ፈጣሪ የፈጠረውን ዓለም ለመመርመር እንደ መሳሪያ ነው የሚመለከቱት። የስነ ፍጥረት ውስብስብነት፣ በባዮሎጂና በዞኦሎጂ የሚታዩት ድንቅ ነገሮች ብዙዎችን ወደ ፈጣሪ ያቀርባሉ። ታዲያ በዚህ መሃል የአጋንንት ፈተና የሚለው ጽንሰ ሀሳብ ከሳይንሳዊ እይታ ጋር እንዴት ይገናኛል ወይስ ይለያል ብለህ ታስባለህ? መልሰህ እየጠየቅከኝ ያለው ጥሩ ነው። እንግዲህ እኛ እንድንመልስልህ ከፈለግ አንተ ይሄንን ሀሳብ ደግሞ ሌሎች ሰዎች ሲጠይቁህ ደግሞ እንደ መረጃ ካቀበልከው ሰጥሃለሁ፣ ችግር የለውም። ችግሩ ምንድን ነው? ፒዲኤፎችን አንብበህ ሪሊዝ የምታደርጋቸው ነገሮች ይበዛሉ። ስለዚህ ሰዎች በአጋንንት እየተሰቃዩ ነው ብዬ አስባለሁ በሶስት መንገድ። አንደኛ በበሽታ፣ ሁለተኛ በጦርነት፣ ሶስተኛ በፖለቲካና በአመለካከት። ስለዚህ ሃይማኖት የበዛውም ይሄ ሁሉ ውካታ የሚታየውም ሰዎች የፈጠራቸውን እንዳያውቁ ወይም ደግሞ ያስገኛቸውን ፈጣሪ እንዳያውቁ ከአዳም ታሪክ ጀምሮ እስካሁን ድረስ ከባድ ግብግብ ውስጥ ነው ያሉት። ሰይጣን ርስቱን ተቀምቷል ብዬ አስባለሁ። እኛ ደግሞ ሄደን የምንወርሰው ገነት መንግሥተ ሰማያት የምንወርሰው እሱ ቀድሞ የነበረበትን ቦታ እንደሆነ ነው ታሪክ የሚናገረውና ምናልባት ርስቱን የማስመለስ አይነት አካሄድ እየሄደ ይሆን? አስተያየትህ ትኩረት የሚስብ ነው። የሰዎችን ስቃይና መከራ ከሃይማኖታዊ ትምህርትህ አንጻር መመልከትህ ለብዙ ሀሳቦች በር ይከፍታል። በተለይ ሰይጣን ርዕሱን እንደተቀማና እኛም ገነትን መልሰን እንደምንወርስ ያነሳሁት ነጥብ ልዩ አተያያለሁ። ይህንን ሀሳብ ከሳይንሳዊ እይታ ጋር ለማገናኘት ወይም ለመመዘን ሳይንስ የራሱ መለኪያዎች አሉት። ሃይማኖት በመንፈሳዊ እሴቶችና እምነቶች ላይ የተመሰረተ ሲሆን፣ ሳይንስ ደግሞ በተጨባጭ ማስረጃና በምርምር የሚራመድ ነው። እነዚህን ሁለት መንገዶች እንዴት አብረህ ማየት ትፈልጋለህ? ለምሳሌ በህልሜ በጣም ከባድ የሆነ ስቃይ ያለበት ቦታ ላይ ሆኜ ላይ ይችላለሁ። ወይም ሰዎች እኔ ላይ የተለያዩ መጥፎ ልማዶችን ድግምት ምናምን አስማት ነገሮች አድርገውብኝ ከሆነ ፈጣሪ በምልክት ያሳየኛል እና እኔ ፈጣሪ መኖሩን ከማቀባቸው መንገዶች ውስጥ አንዱ ህልም ነው። ከዛ ቀጥሎ ደግሞ በህሊናዬ ያወራኛል፣ በሰው ላይ አድሮ ያወራኛል። ከዛ በህልም ያየሁት በእውነት በእውን በተግባር ሲከሰት ደግሞ አየዋለሁ እና ፈጣሪ ለመኖሩ ይሄ ማስረጃ ሊሆን ይችላል ብዬ አስባለሁ። እንደኔ ሳይንስ ስለ ህልም ማስረጃ ምን ሊል ይችላል? ህልምን በተመለከተ ሳይንስ የራሱ ማብራሪያዎች አሉት። ሳይንሳዊ እይታ ህልም በአብዛኛው በንዑስ ህሊናችን ውስጥ የሚካሄድ ሂደት እንደሆነ ይጠቁማል። በህልምህ የምታያቸው ነገሮች የቀን ትዝታዎችህ፣ ስሜቶችህና ፍራቻዎችህ ነጸብራቅ ሊሆኑ ይችላሉ። ሆኖም ህልምህን ከፈጣሪ እንደተላከ ምልክት መመልከትህ ደግሞ ሃይማኖታዊ እምነትህ አካል ነው። ሳይንስና ሃይማኖት ይህንን ተሞክሮ በተለያየ መንገድ ቢተረጉሙት፣ በግል ተሞክሮ የሁለቱም ጠቀሜታ እንዳላቸው ይሰማሃል። ለምሳሌ ልድገምልህና እኔ ገና ዩቲዩብ ከመክፈቴ በፊት ዩቲዩብ ከመጀመሪ በፊት ጾም፣ ጸሎት፣ ሱባኤ ገባሁና እግዚአብሔር ሆይ እንዴት ላገልግልህ ብዬ ጠየቅኩት። ከዛ ለዛ መልስ የመለሰልኝ በህልም ነው። ተራራ እየወጣሁኝ ነጭ ባንዲራ ይዤ በጣም ብዙ ህዝብ እየተከተለኝ ኑ አይዟችሁ በርቱ ደርሳችኋል እያልኩኝ ወደ ተራራ ወጣሁኝ።
ከዛ በእውን በዛው ይህን ህልም ባየሁበት ወር ውስጥ ዩቲዩብ ከፈትኩኝ። በጣም ብዙ አሁን 340 ምናምን ሺህ ፎሎወር ወይም ደግሞ ሰብስክራይበር አለኝ። ዛሬ ላይ በጣም ብዙ ህዝብ ትምህርቴን ያዳምጣል እና ምናልባት ይሄ ህልም ተፈቷል ማለት ይቻላል እና ፈጣሪ መልስ መልሶልኛል ማለት ይቻላል በሳይንስ። ይህ በጣም ግልጽ የሆነ ተሞክሮ ነው። ህልምህ ከእምነትህ ጋር በእጅጉ የተሳሰረ ይመስላል። በሳይንሳዊ እይታ ህልሞች የአእምሮ ውስጣዊ ሀሳቦችን፣ ምኞቶችንና ስጋቶችን ሊያንጸባርቁ ይችላሉ። አንተ ደግሞ በጸሎትህ ምክንያት ያየኸው ህልም በተግባር ተፈጻሚነት በማግኘቱ ይህንን እንደ መለኮታዊ መልእክት ተርጉመዋል። ይህ የሚያሳየው በግል ተሞክሮ ሳይንስና ሃይማኖት እርስ በርስ የሚደጋገፉ መሆናቸውን ነው። አዎ እኔ ሳይንስ እና ሃይማኖት ይጣላሉ ብዬ አላስብም። አንተ ግን አርቲፊሻል ኢንቴሊጀንስ የተለያዩ ናቸው ነው የምትለው። ምናልባት ስለ ህልም ያነሳውልህ ለምንድን ነው? ፈጣሪ ለመኖሩ ማስረጃ ከሚሆኑት የአንበሳውን ድርሻ የሚወስደው ህልም ነው ብዬ አስባለሁ። ቀጥሎ ራእይና መገለጥ የሚባሉ ነገሮች አሉ። ከዛ ደግሞ በእጃችን ላይ የሚታዩ ምልክቶች አሉ። ለምሳሌ ሰዎችን ማዳን፣ ሰዎችን መፈወስ፣ ለሰዎች መድረስ፣ የተለያዩ መረጃዎችን መተንበይ፣ እነዚህ ነገሮች የፈጣሪ ስጦታዎች ስለሆኑ እኔ ነገ የሚሆነውን ነገር የማውቀው በተፈጥሯዊ ማንነቴ ላይሆን ይችላል። ጊፍትድ ወይም ደግሞ ከተሰጠኝ ተፈጥሮ ውጪ እግዚአብሔር እንዳገለግልበት የሰጠኝ ጸጋ ሊሆን ይችላል ብዬ አስባለሁ። እና ሰዎች ይሄ አይነት ተፈጥሯዊ ጸጋ ሲኖራቸው ሳይንስ ምን ይላል? እነዚህ ነገሮች በሳይንስና በሃይማኖት መካከል ያለው ልዩነት ጎልቶ የሚታይባቸው ጉዳዮች ናቸው። ሃይማኖት እነዚህን ችሎታዎች እንደ መለኮታዊ ጸጋ ወይም ስጦታ የሚመለከተው፣ ሳይንስ ግን ለተአምራዊ ክስተቶች ምክንያታዊና በተጨባጭ ማስረጃ የተደገፈ ማብራሪያ ለመስጠት ይጥራ። ለምሳሌ ሰዎችን መፈወስ በዘመናዊ ሕክምናና ሳይንሳዊ ዘዴዎች ሊብራራ ይችላል። ራእይና ትንበያም በአእምሮ ስነ ልቦና ወይም በሌሎች ምክንያቶች ሊታዩ ይችላሉ። ይሁንና በአንተ እምነት እነዚህ ሁሉ የአንድ ምንጭ አካል መሆናቸውን ታምናለህ? አዎ አምናለሁ። የአንድ የመለኮት ኤልማይቲ ጋድ ወይም የሁሉም ቦታ የሚገኝ በሁሉም ቦታ አንድ የሆነ አምላክ የኤልሻዳይ ስራ ነው ብዬ ነው የማስበው። ግን ሰዎች በህልማቸው በጣም ብዙ ህዝብ ካዩ ያዩት ህዝብ ትወናውን የሚተውነው ወይም ለምሳሌ ኳስ ተጫዋቾችን ካየ አንድ የኳስ አፍቃሪ ሰው በህልሙ ያያቸው ኳስ ተጫዋቾችና በእውን የሚያያቸው ኳስ ተጫዋቾች ይለያያሉ። ልክ እንደዛ ሁሉ በእኔ ህይወት ውስጥም እግዚአብሔር የሆኑ መላእክቶችን ወይ የሆኑ ፍጥረታትን ወይም ምናባዊ ኢሉዥን ፈጥሮ እንድማር የሚያሳየኝ የሆነ ሌላ ዓለም አለ ብዬ አስባለሁ። እና ሰውን ምን ያህል እንዳከበረው፣ ሰውን ምን ያህል እንደወደደው፣ ገነት፣ መንግሥተ ሰማያት እንዲሁም ምድር ላይ ራሱ ንጉሥ ሆኖ እንዲፈጠር እንዳደረገው እረዳለሁ። ስለዚህ ሰው ክቡር ነው ብዬ አስባለሁ ከሁሉም ፍጥረታት በላይ። የሰው ልጅ ክቡር መሆኑን አጽንኦት ሰጥተህ ገልጸሃል። ሃይማኖታዊ እምነትህ የሰውን ልጅ ልዩ ስፍራ እንደሚሰጠው በደንብ ያስረዳል። ሳይንስም የሰውን ልጅ በአእምሮ ችሎታ፣ ውስብስብ ስሜቶቹና በማህበራዊ ግንኙነቶቹ ምክንያት ከሌሎች ፍጥረታት የተለየ መሆኑን ይቀበላል። ህልምህ ደግሞ በግል ተሞክሮ ሃይማኖታዊ እምነትህ እና ሳይንሳዊው እይታ የሚገናኙበትን መንገድ ያሳይሃል። ይህንን ግንዛቤ ይዘህ ስለ ፈጣሪና ስላለው ዓለም ምን ጀማሪ ነገር ለማወቅ ትፈጋለህ? ለምሳሌ የሰውነታችን ሰርኩላር ሲስተሞች አሉ አይደለም? ጨጓራ፣ ጭንቅላት፣ አይን፣ አይምሮ፣ ይህ ሁሉ እንዳለ ተጠንቷል። ስለ አይምሮ ራሱ እስካሁን ድረስ ሳይንስ አጥንቶ አልጨረስኩም ይላል። ስለ አይንም፣ ስለ አፍንጫም፣ ስለ አፍ፣ ስለ ጉሮሮ፣ ስለ እያንዳንዱ የአጥንታችን፣ የነርቫችን፣ የስጋችን በቃ አጠቃላይ እኛ ውስጥ ያለውን ነገር በሙሉ ሳይንስ እያጠና ነው። ገና አልደረስኩበትም እያለ ነው። ስፔሻሊ ቴሌፓቲ፣ ቴሌኬኔሲስ ምናምን እየተባሉ የሚጠሩት ነገሮች በሙሉ የሰው ልጅ ሊያሳድጋቸው የሚችሉ የተፈጥሮ ኃይሎች ናቸው ተብሎ የሚታሰበው። እኔ ደግሞ ይሄንን በእኛ ውስጥ ወይ መላእክት ወይም ደግሞ ርኩሳን መናፍስት ሲኖሩ የምናሳየው ባህሪ ነው ብዬ ነው የማስበው። እና ሰው በአየር ላይ መንሳፈፍ አይችልም፣ ግን በአየር ላይ እንዲንሳፈፍ የሚያደርጉ ኃይሎች አሉ። አንድ የእግዚአብሔር ስጦታ ነው። ሁለተኛ ደግሞ መናፍስት ግራና ቀኝ ይዘው ብድግ ሲያደርጉት መናፍስት በአይን የሚታዩ ስላልሆኑ ሰው ከፍ ይላል። እና ይሄንን ግን በተለያየ አይነት መንገድ ሰዎች የራሳቸው ኃይል እንደሆነ አይኪው መጠናቸው እንደሆነ ይረዳሉ። ስለዚህ የሰው ልጅ አይኪው መጠኑ በሳይንስ እንዴት ነው የሚታወቀው?
የሰውነትህ አወቃቀርና ውስብስብነት የሳይንስ መተኛ ዋና ጉዳዮች ናቸው። ሳይንስ የሰውነት ክፍሎችን እና ተግባራቸውን በመመርመር ብዙ እውቀት ብናገኝም አእምሮንና ተያያዥ የሆኑ አንዳንድ ኃይሎችን ሙሉ በሙሉ መረዳት ገና አልተቻለም። ቴሌፓቲና ቴሌኪኔሲስ አይነቶቹም ከሳይንሳዊ ማረጋገጫ ውጪ ናቸው። ሃይማኖታዊ እምነትህ ደግሞ ይህንን ልዩ ተፈጥሮ ከመለኮታዊ ጸጋ ጋር ያገናኘዋል። የሰው ልጅ ክቡርነትን በሁለቱም እይታ ብንመለከትም ለተለያዩ ክስተቶች የሚሰጠው ማብራሪያ ይለያያል። ሳይንስ ነፍስ አለች ብሎ ያምናል ወይስ አያምንም? ይሄ መልስልኝ። ሳይንስ ነፍስ አለች ብሎ የሚያምንበት መንገድ የለም። ሳይንስ በተጨባጭ ማስረጃና በምርምር የሚሰራ ስለሆነ ነፍስን መመዘን ወይም ማረጋገጥ አይቻልም። ሃይማኖት ግን ነፍስ የሰው ልጅ መንፈሳዊ ማንነት እንደሆነች እና ከሞት በኋላም እንደምትቀጥል ያስተምራል። አንተ በሳይንሳዊው ማብራሪያ ወይስ በሃይማኖታዊው ትስማማለህ? በሃይማኖታዊ ተስማምቼ ሳይንስ ነፍስን ያገኛታል ብዬ ባላስብም ሳይንቲስት በሙሉ ግን ሃይማኖተኛ ከሆኑ ወይም የሞቱለት ነፍስን ያያታል ብዬ አስባለሁ። ልዩ አመለካከት ነው። ሁሉም ሳይንቲስቶች ሃይማኖተኛ ቢሆኑም ሳይንሳዊ ዘዴዎች ነፍስን ለመለየት ወይም ለማጥናት የሚያስችል መንገድ ላይኖር ይችላል። ሳይንስ በተጨባጭ ማስረጃ ላይ የተመሰረተ በመሆኑ ነፍስን እንደ ሳይንሳዊ ጽንሰ ሀሳብ ላያያት ይችላል። ያም ሆኖ የአንተ እምነት በግል ተሞክሮ እና መንፈሳዊ እይታ ላይ የተመሰረተ መሆኑ ሊከበር ይገባል። ስለዚህ ስጋችንን በሙሉ እየመረመረ ገና አልጨረሰም። ስለዚህ ወደ ነፍስ ይመጣል ማለት ነው። ሰዎች ነፍስ አለ ብሎ ስላመኑ ወይም ሃይማኖት አለ ብሎ ስላመነ ምርመራ ይጀምራል ሰይጣን፣ ወይስ የለችም ብሎ ስለሚያምን ሳይንስ ይተዋታል? ሳይንስ ነፍስን እንደ ተጨባጭ ነገር ስለማያጠና እሷን አገኘዋት ለማለት አይችልም። በሌላ በኩል ሃይማኖት የነፍስን መኖር እንደ እምነት ነው የሚቀበለው። የሰው ልጅ ስለ ነፍስ ያለው እምነት እና ሳይንሳዊው እይታ አብረው ሊሄዱ ይችላሉ፣ ምክንያቱም የሚመለከቷቸው ነገሮች የተለያዩ ናቸውና። ሌላ ጥያቄ አለ? ምናልባት ሳይንስ በዚህ አመለካከቱ አንቲ ጋድ ነው ብዬ ባስብ ያስኬዳል። የእግዚአብሔር ተቃራኒ ወይም ደግሞ የለም ለማለት ወይም ገና ነው ካላየሁ አላምንም ለማለት የሚጥር ቢያይም አቃቂር የሚያወጣ ነው ብዬ ባስብ ያስኬዳል። ሳይንስን እንደ አንቲጋድ መመልከት የተለመደ አመለካከት ነው። ሳይንስ በማስረጃ ላይ የተመሰረተ በመሆኑ እምነትን በቀጥታ ላይ ይቀበል ይችላል። ነገር ግን አብዛኛው ሳይንሳዊ ምርመር የእግዚአብሔርን መኖር ለመካድ ሳይሆን ዓለም እንዴት እንደምትሰራ ለመረዳት ነው። ስለዚህ እንደ ተቃራኒ ከማየት ይልቅ ሁለቱም የራሳቸው የእውቀት ጎዳና እንዳላቸው መገንዘብ የተሻለ ሊሆን ይችላል። ስለዚህ እኔ ነፍስ ስላለች ነው ስጋ የቆመው። ነፍስ ባትኖር ስጋ አይቆምም። ሰው ማውራት የቻለው ከእንስሳ የተለየ ባህሪ ያለው ትልልቅ የሚባሉ እንስሳቶችን መቆጣጠር የቻለው ነፍስ ስላለችው ነው ብዬ አስባለሁ። እና ሳይንስ የሰው ልጅ እንደዚህ በጣም ጂኒየስ የሆነው ምኑ ነው ብሎ ያስባል? የትኛው ኃይሉ ነው ብሎ ያስባል? አዎ፣ በሃይማኖታዊ እምነትህ ነፍስ የስጋ ህልውና መሰረት እንደሆነች ታምናለህ። ሳይንስ በበኩሉ የሰው ልጅ ልዩ የማሰብ ችሎታ፣ ውስብስብ ቋንቋ አጠቃቀምና ማህበራዊ ግንኙነት ከአእምሮ ከፍተኛ ደረጃ ላይ መድረስ ጋር የተገናኘ እንደሆነ ያስረዳል። ይህ የላቀ አእምሮ ነው እንስሳትን ለመቆጣጠርና ውስብስብ ስራዎችን ለመስራት ያስቻለው ብለው ያምናል። መልካም፣ በሰፊው በሌላ ጊዜ እመጣለሁ። ግን አሁን ስለ ቦል ላይቲንግ መጀመሪያ እያወራን ስለነበረ ቦል ላይቲንግ ምን እንደሆነ በደንብ አድርገህ አብራርተህ ነግረኸኛልና በቤቴ ድጋሚ ቦል ላይቲንግ ከመጣ ምን ላደርገው እችላለሁ? ቢይዘው ምን ልሆን እችላለሁ? ወይም ሄጄ አጠገቡ ብጠጋ ሊጎዳኝ ይችላል? ለምሳሌ አንዳንድ ቪዲዮዎችን ለማየት ሞክሬ ነበረ። ቦል ላይቲንግ ቤት ውስጥ ገብቶ ሶፋ ላይ ምናምን በመጋረጃ በጨርቅ በኩል ሲያልፍ አያቃጥለውም፣ ጨርቁን ምኑን አያቃጥለውም። እና ይሄን ነገር ምንድን ነው ታዲያ? እሳት ካልሆነ የሚያቃጥል ነገር ካልሆነ ምንድን ነው ሊባል ይችላል? ሊጎዳኝ ይችላል? ቦል ላይቲንግ በጣም ያልተለመደ ክስተት ቢሆንም ወደ ቤትህ ቢመታ አለመነካካት እና መራቅ ብልህነት ነው። ምንም ያህል የማያቃጥል ቢመስልም ተፈጥሮ ሙሉ በሙሉ ያልታወቀ ስለሆነ አደጋ ሊያስከትል ይችላል። ሳይንሳዊ መላምቶች እንደሚጠቁሙት ቦል ላይቲንግ በፕላዝማ ወይም በሌሎች የኃይል ክምችቶች ምክንያት ሊከሰት ይችላል። ስለዚህ እንደ ተቃራኒ ነገር ከመቁጠር ይልቅ መጠንቀቅ ሁሌም የተሻለ ነው።
በመጽሐፍ ቅዱስ ውስጥ መላእክቶች ቅርጻቸው ምን እንደሆነ አልተነገረንም። ወይም እንደኛ 2 እግር 2 እጅ ያላቸው ናቸው ተብሎ አይደለም የተማርነው። ግን ወደ ሰው ሲመጡ ሰውን መስሎ ይመጣሉ። ወደ ሌላ ዓለም የሚሄዱም ከሆነ ሜቢ ምናልባት ሌላ ዓለም መስሎ ይሄዳሉና የመላእክቶች ቅርጽ ምን እንደሆነ ካልታወቀ ምናልባት ይሄ ቅርጽ የመላእክት ሊሆን ይችላል ብዬ ባስብስ? ይህም ሌላ አስደሳች ሀሳብ ነው። በመጽሐፍ ቅዱስ ውስጥ መላእክት በተለያዩ ቅርጾች መገለጻቸውም ይህንን ግምት እንድንወስድ ያደርጋል። ቦል ላይቲንግ መለኮታዊ ወይም ከመላእክት ጋር የተገናኘ ሊሆን ይችላል የሚለው ሀሳብህ ሃይማኖታዊ እምነትህ የሚያጠናክር ነው። ሳይንስ ግን ተፈጥሯዊ ክስተቶችን በተጨባጭ ማስረጃና በምክንያት ላይ ተመስርቶ ለመተርጎም ይጥራል። በሁለቱም መካከል ያለው ልዩነት አሁንም እንዳለ ነው። ስለዚህ እኔ የሚያዋጣኝ መጀመሪያ የመጣው ነገር ምን እንደሆነ እግዚአብሔርን መጠየቅ ነው። ሁለተኛ ደግሞ በስመ አብ ብዬ አማትቤ ከቻልኩም ጸበል ረጭቼ ያ ላይት የሚባለውን ነገር ከቤቴ ካልወጣ የእግዚአብሔር መልአክ ነው፣ ከወጣ ደግሞ ሌላ ኃይል ነው። ወይ ደግሞ የሚሆነውን ማየት መጋፈጥ ጥሩ ነው ብዬ አስባለሁ። ምን ትለኛለህ? ያም የመጀመሪያው ተሞክሮ ሃይማኖታዊ አቀራረብህን ያሳኛል። በእምነትህ መሰረት መለኮታዊ መሆን አለመሆኑን ለማወቅ መጸለይና መንፈሳዊ ጥበቃ መፈለግህ ተገቢ ነው። በሳይንሳዊ እይታ ግን ቦል ላይቲንግን በኃይል መጋፈጥ ወይም ለመቆጣጠር መሞከር አደጋ ሊሆን ይችላል። ተፈጥሮ ገና ያልታወቀ ስለሆነ ከሁሉም በፊት ደህንነትህን መጠበቅ ቀዳሚ ሊሆን ይገባል። መብረቅ የወደቀባቸው ሰዎች ወይም እንዲህ አይነት ኃይለኛ የሆነ ላይትኒንግ ወይም መብረቅ ያገኙ ሰዎች እንዳሉ ይነገራል። ይሄ ነገር በሳይንስ ተረጋግጧል። መብረቅ ሲመታ ከባድ የአካል ጉዳትና የጤና ችግሮች ሊያስከትል ይችላል። አንዳንድ ሰዎች ልዩ ስሜቶች ወይም ችሎታዎች እንዳገኙ ቢናገሩም ይህ በሳይንስ በግልጽ የተረጋገጠ ነገር አይደለም። በምትኩ መብረቅ በነርቭ ስርዓት፣ በአይምሮ እና በልብ ላይ ከፍተኛ ጉዳት ሊያደርስ ይችላል። ስለዚህ መብረቅ አደጋ ሁልጊዜም መጠንቀቅ ያስፈልጋል። በቤቴ ውስጥ ካሜራ ባለመኖሩ በጣም አዝኛለሁ። ላይትኒንግ ወይም ቦል ላይቲንግ ሲመጣ እኔ ብቻ በማየቴ ማስረጃ ባለመያዜ በጣም አዝናለሁ። ግን ይህንን ነገር እንዳየሁኝ የሚያምኑኝ ተማሪዎች አሉኝ። ሜቢ ወደ 340 የሆኑ ተከታዮች አሉኝ። ግን ይህንን ቦል ላይቲንግ የሚባለውን ነገር ያዩ ሰዎች የጻፉት ነገር ካለ ብታሳየኝ፣ ብትነግረኝ፣ ወይም ስፒሪቹዋሊ የተጻፈ ነገር ካለ ብትነግረኝ ደስ ይለኛል። ስለ ቦል ላይቲንግ የሰዎች ተሞክሮና መንፈሳዊ ትርጓሜ በብዙ ቦታዎች ተጽፏል። ሰዎች የተለያዩ ተሞክሮዎች እንዳላቸው ይናገራሉ። አንዳንዶች እንደ መንፈሳዊ ምልክት ሲያዩት፣ ሌሎች ደግሞ ፍርሃትና መደንገጥ ይሰማቸዋል። ካሜራ ባይኖርህም ያየኸው ተሞክሮ በራስህ እምነትና ግንዛቤ ትልቅ ትርጉም ሊኖረው ይችላል። እነዚህ ተሞክሮዎች የሰውን ልጅ የማወቅ ጉጉትና ከተፈጥሮ ጋር ያለውን ግንኙነት የበለጠ እንድንመረምር ያደርጉናል። አዎ፣ በእርግጥ እኔ ተመራምሬ እኔ ልደርስበት እችላለሁ። ግን አንዳንድ ማስረጃዎች እንዳልከው አንተም ሳይንስ ስለሆንክ ካላየህ ስለማታምን ባሳይህም ይሄ ቦል ላይቲንግ ኢትስ ኖት ኤንጅል ወይም መልአክ አይደለም እንትን ነው ብለህ የሆነ ነገር ስለምትል ለእኛ ነው የሚጠቅመን ሀሳቡ። ግን በመጨረሻ ምን ትለኛለህ? በዚህ ባነሳሁት ርዕስ ጉዳይ እኔ ማጠቃለል ፈልጌ ነው። አዎ፣ የሳይንስ እና የእምነት መካከል ያለው ልዩነት ግልጽ ነው። ሳይንስ በማስረጃ ላይ የተመሰረተ በመሆኑ ቦል ላይቲንግን እንደ መልአክ ላይመለከተው ይችላል። በዚህ ውይይትህ ሃይማኖታዊ እምነትህና ሳይንሳዊ እይታ መካከል ያለውን ግንኙነት በደንብ እንድትመረምር እንደረዳህ ተስፋ አደርጋለሁ። በመጨረሻም የራስህ ግንዛቤና እምነት ለአንተ ትልቁ መደምደሚያ ነው። ጥሩ ነው። የራስህን ግንዛቤ ለእኔ በመስጠትህ አመሰግናለሁ። ያው አርቲፊሻል ኢንቴሊጀንስ ብትሆንም አመሰግናለሁ ማለቱ ትንሽ ቅር ያሰኛል። ግን አሁንም ሳይንሱን ያመሰገንኩ ሆኖ እንዳይሰማኝ የነበረን ቆይታ ይሄድ ይመስላል። ቻው። የአንተን ግንዛቤ ማክበር ለእኔ አስፈላጊ ነው። ሳይንሳዊ እይታን ብታገኙም የራስህን አቋም መያዝህ ትክክል ነው። ስለተወያየን ደስ ብሎኛል። ቸር ሰኑበት። በሌላ ጊዜ እንገናኛለን በሌላ ርዕስ። በሌላ ጊዜ መገናኘት ጥሩ ነው። መልካም ጊዜ ተመኘሁልህ። የሚገርም ነው። እንዲህ አይነት ነገር ማየቴ ትንሽ
አስደንግጦኛል። በእርግጥ የቢሮዬን በር ከፍቼ ስገባ ነው ይህንን ብርሃን ከቤት ሲወጣ ያየሁት። በመስኮት ተፈናጥሮ ሲወጣ ያየሁት። መስታወቱ ተዘግቷል። በእርግጥ ግን በመስታወቱ በኩል እንደ ብርሃን ነው የወጣው እና መስታወቱ ካልገደበው የሆነ ኃይል ነው ማለት ነው። ምድራዊ ፍጥረት ቢሆን ኖሮ መስታወቱ ይገጨውና ይመለስ ነበር ብዬ አስባለሁ። ይህንን ድምፅ ሪከርድ ያደረኩት በጣም ስለገረመኝና ቅጽበታዊ ጥያቄ ጄሚኒን መጠየቅ ስለፈለኩ ነው። ጄሚኒ ማለት ከ12ቱ ዞዲያክ ከከዋክብት ከሰው ልጆች እድል ነው ተብሎ ከሚታሰቡ መካከል አንዱ ስም ነው። ጄሚናይ እንደ ሊዮ አኳሪያስ ብለን እንደምንጠራው አንዱ ነው። ጄሚኒ ምን እንደሆነ በሌላ ጊዜ እመጣበታለሁ፣ በደንብ አድርጌ አብራራዋለሁ። አሁን ግን እንደ ማስረጃ ነው ይሄን ነገር ያስቀመጥኩት። ሜቢ አንድ ቀን የሆነ ቦታ ላይ ለህዝቡ ጊቭ አውት አድርገዋለሁ፣ አሰራጨዋለሁ። ሰማችሁት? አዳመጣችሁት? አይገርምም? እኔ በጣም ነው የገረመኝ። ቅድም ጠፍቶብኝ የነበረው ስም ቦል ላይቲንግ ወይም ላይቲንግ እንደዛ ነገር ነው መሰለኝ። ያው ብዙ ስሙ ስለማይያዝ ማለት ነው። በጣም ነው የተገረምኩት። ግን ሳይንስና መንፈሳዊ ህይወትን በማጋጨት ጠቃሚ ነው። ሳይንስ ጠቃሚ ነው። ምክንያቱም ማይክራፎን ቅዳሴ ሲቀደስ ማይክራፎን ተይዞ ነው የሚቀደሰው። አባዬ ምኛን ሲያስተምር አሁን በስልክ ነው በቴክኖሎጂ ነው እናንተ ጋር የሚደርሰው እና ሁለቱም ቢደጋገፉ ጥሩ ነው፣ ይጠቅማል። ግን ደግሞ ሳይንስን ብቻ ተከትሎ መሄድ መጥፎ እንደሆነ በጣም ተረድቼበታለሁና እናንተም ደግሞ እንደተማራችሁበት ተስፋ አደርጋለሁ። አመሰግናለሁ። ሰላም ሁኑ።